አብርሽ እንግዲህ ከባድ ችግር ውስጥ እንዳለ ነው የሚያሳየው። ሲቀጥል ደግሞ አብርሽና ኤርሜላ ተገኝተዋል ማለት ነው። እንግዲህ እንደ ሕፃን ልጅ ኤፍሬምዬ ና ውሰደኝ፣ ና ውሰደኝ፣ የት ነው አለክ? ና ውሰደኝ። እንዴ ተው እንጂ አብርሽ፣ ጡጦ እንግዛ ያልክ እኮ ምክንያት አለኝ። እንዴ አብርሽ ራስህ ፈልጌ እኮ ነው የሄድከው ወንድሜ። ለምን ደግሞ ህዝቡ ወደ ኤርሜላ እንዲዞር ነው ፈለግከው? ኤርሜላ እንድትሰደብ። በዚህ ሰዓት እኮ ኤርሜላ ተሰደበች አይደለም፣ ሩታ ናት የተረገጠችው። ሶ ሄርሜላ ላይ እንድንዞር ኔቨር አንዞርም። ፈልገክ ነው በገዛ እግርክ ነው ሄድከው። ሶ ምንም አዲስ ነገር የለም። በቪዲዮ አይተናል። አስገድዳክ አይደለም ፈልገክ ነው። እና ቤት እንሂድ ስትባል አይደል ከአንዳንድ አቅፋት ሄድከው እንዴ? ታው እንጂ አብረሽዬ ታው። እውነት ልጆቹን አታሰድብ፣ ሩታም አታሰድብ፣ ሄርሜላ አታሰድብም። በቃ እንዴ ምንድነው አበዛ ካሁንስ እንዴ? የምሬ ነው። ካይጠጣው ነው ቅርታ ውዶቼ። እና አስቆኛል ጋይስ፣ እግዚአብሔርን የምሬ ነው። በእርግጥ ፈጣሪ ነው የሚያውቀው እውነቱን እኮ ጋይስ። እኔ እውነቱን አሁንም ቢሆን እኔ ባየው ቪዲዮን አስተት የምሰጠው እንጂ እውነቱ ፈጣሪ ነው የሚያውቀው። እኔ አላቅም እንደ ሌሎቹ ጋይስ። እዛ ጋ ደውያለሁ። በውሸት መስራትም አልፈልግም ወደፊትም ዛሬም በውሸት አንዳንድ አሉ። በውሸት እርስ በርስ ተደዋውሎ የሚመጡ አሉ። ገባቸው አይደል? ከዛ ደግሞ እዛ ብር ከፍሎ ያልሆነ ወሬ የሚያቀብሉ አሉ። ገባችሁ አይደለ? ከአብርሽና ሩታ አብሮ እንዳሉ የሚያቀብላለ። ከዛ ደግሞ ብዙ ነገር አለ። ብቻ ጋይስ እኔ እዚህ ውስጥ መግባትን አልፈልግም፣ ግን ባየውን አስታት የምሰጠው ገባችሁ? አሁንም ቢሆን እኔ ሩታ ላይም አልፈርድም፣ ማንም ላይ መፍረድ አልፈልግም። በሰሩ ቪዲዮ ብቻ ነው አስታት የምሰጠው። እና እንግዲህ እኔ እግዚአብሔርን በጣም ነው ግራ ይገባኝ። እንዲህ የአብርሽ ነገር አንዳንዴ እኮ ያናድደኛልም ጋይስ። እኔ እኮ የምሬን ነው። እንደ ሕፃን ልጅ ና ውሰደኝ አስገድዳል አይደለም የወሰደች ወንድሜ። ይሄ ልጅ ደግሞ ኤርሜላ ደግሞ ሲጀምር ማለት ነው ምንድነው ማስናና ምናምን ቦታ የምትወስጂኒ ቆንጆ ማለት ነው። ይሄ ጸበል ነው መውሰድ አለብሽ እንጂ አላቅም። እንግዲህ እንደ ሕፃን ልጅ ና ውሰደኝ ኤፍሬም ና ውሰደኝ ሲል ነበረና ግራ አልተጋባችሁም? እኔ ውዶች የእግዚአብሔርን ግራ ነው የሚያጋባ። ለምን ህዝቡ ደግሞ ኤርሜላ ላይ እንዲወርድ ነው ፍላጎታቸው። ለምን ይዛ ሄደች ነው ደግሞ። ገባቸው አይደለ? እሷ ለማዳን ነው። ምንም አዲስ ነገር የለም። እሷ ለምንዞርበት ምንም ነገር የለም ውዶቼ። እግዚአብሔርን እሷ ለእሷ አስባ እውነት ይሄ ልጅ ታሞ ከሆነ ፈጣሪ ነው የሚያውቀው። አሁንም እንዳልኳችሁ ገባቸው አይደለ? ልጁን ለማዳን ነው፣ ነፃነቱን ለመመለስ ነው። ከዛ ውጭ ግን ምንም ይሄናል እኮ ኤፍሬምም ሩታ መንገበገብ ማለት ጤነኛ ነው አይደለም የሚሉት። እንደዚህ መንጨርጨር አያስፈልግም፣ መፈለግ አያስፈልግም። ከኤርሜላ ጋር ከሆነ ከኤርሜላ ጋር ነው መደወልም ምንም አያስፈልግም። ምንም አብርሽ ምንም እንዳልሆነ እኮ በደንብ ያውቃሉ። ልባቸው ያውቃል ስላችሁ ከኤርሜላ ጋር እንደሆነ ያውቃል። ጠፍቷል ያዙን ልቀቁኝ ያሉ ነው በዛም በዚህም የመጡ ማለት ነው። ግን ረሳችሁ። የአብርሽ ዩቱብን ላስታውሳችሁ ብዬ ነው። ረሳችሁ። እሱ ላይም ጫኑ እንጂ እንዴ ተራ በተራ ማትመጡብን እንጂ። አዎ እንደዛ ነው ነገሩ። ነገ አብርሽ ላይ ይለቀቃል። እንደውም ዛሬ ይለቀቃል ብዬ ነው ነበር ያሰብኩት። እንግዲህ ማናት እቺ ሮቶ ማለት ነው። እኔ ስም አላወጣም፣ ብዙ ሰውን አወጣላትና እቺ ሮቶ ሜሪ የምትባልና ይሄ በነገራችን ላይ ኤፍሬም የለበስክ ራሱ እኮ ያብርሽ ነው ልብሱ። አይ በየቀኑ ለብሰክ የምትመጣ ያብርሽ ነው ደግሞ። አቤት አቤት! አንተ ቦርጭንክ ምን ወጣ? ሙርጉስ መሰልክ እንዴ? ስፖርት ስራ ሰውዬ፣ ስፖርት ስራ። ዝም ብለህ እዚህ እኝኛ አትበልብን። አዎ ጂም ቤት ግባ። እንዲህ የእሱን ልብስ እንደለበስ እኔ እኮ ብዙ ጊዜ ቲክቶክ ላይ ይወራል። ለራሱ ልብስ መቀየር አይችልም። እኔ እኮ አሁን ነው ትኩረት የሰጠሁት ጋይስ። እግዚአብሔርን የአብርሽ ነው ልብስ ለብሶ የመጣ ራሱ ማለት ነው። ትላንትናም ዛሬም ማለት ነው። ይሄ አብርሽ ነው። የምታስታውሱ ከሆነ ፎቶ አመጣላችሁ ከኤርሜላ ጋር የተነሳ በዚህ ልብስ ማለት ነው። እና ሁዶች አብርሽ ደህና ነው። ዝም ብሎ ነው ለማሽቃበጥ ነው፣ ዩቱባቸውን ለማሞቅ ነው። ይህና ውሰደኝ ህፃን ልጅ ወይኔ ከእናት መነጠቅ ማትፈልግ ህፃን ልጅ የለም። እንደዛ ነው ሆነብኝ አብርሽ ጋይስ። ገባችሁ አይደለም? መፍረድ አይደለም ግን አሁን ደግሞ ህዝቡ ኤርሜላ አስገድዳ እንደወሰደች ህዝቡ ላይ ያስመሰለ ነው። ገባችሁ አይደለ? በፍላጎቱ በቪዲዮ አይተናል። በዛ ሰዓት አልሄድም ማለት ይችላል። እንዲሁም አልሄድም ሳይሆን ላሳውቅ መጀመሪያ ነው አለ። ኤፍሬምና ሩታ ላሳውቅ ነው አለ እንጂ ሀይ ቤትሽ አልሄድም፣ አልፈልግም፣ ትዳሬን
ከዚህ በኋላ ወደ ትዳሬ ተመልሻለሁ አላለም ማለት ነበረበት። እውነት ከተመለሰ ገባችሁ አይደለም ማለት ነበረበት ብዬ ነው የማስበው እኔ። ኔቨር ወደፊትም ዛሬም እኔ ከሄርሜላ ጎን ነኝ። አዎ ምንም አላደረገችም። ጥፋቷ ስላልታየኝ ነው ባይሰዊ ማለት ነው። ጥፋት አልታየኝም። ፈልጎ ነው ቤት ድረስ ሄዶ በእግሩ ሄዶ ማንም አላስገደደም። ገባችሁ አይደለም? ለማንኛውም እንግዲህ ብዙዎቹ ሄርሜላ ይዛ ሄድ ጠፍታለች፣ ሄርሜላ አግዳለች። ኧረ ይደብራል። ሼም ነው። ህፃን ልጅ አይደለም የምታግደው። እና ድምጿ ገብቶ ነበር። እንደውም ምን አለችው? ደህና ነኝ በላችሁ ምናምን እና ኤፍሬም በቃ ምን ልበላችሁ እንጨራጨራ ዝም ብለው ቪዲዮ አይታችኋል ብዬ ነው ማስበው። ለማንኛውም እንግዲህ ውዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ነገሮቹ እውነት ለመናገር እንዲሁም በአብርሽ ነበር ስጠብቅ የነበረ በዳኒ ነው ተለቀቀ። ከዚህ በኋላ ይለቀቃል ብዬ አላስብም። ሰዓት ሄዷል። ወዳችኋለሁኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ውዶቼ። ማለት ቢጠሉኝም ላይክ አድርጉ ውዶቼ። ሰዓት አጫውቱልኝ፣ ማርያምን ቪዲዮ ክፈቱልኝ።